የጠቅላይ ሚኒስትሩ ቢሮ ከትናንት በስቲያ ዲፕሎማቶችን ጠርቼ ምስለኔዎችን ጋብዤ የስልጣን ርክክብ አደረኩ። የጌታቸው እስክሪብቶ ወደ ታደሰ ዞረ ብሏል። ሁሌም ቢሆን የብልጽግና ብልጭልጭ ነገሮች ሲገለጹ ከጀርባ የሚገኘው ውድመትና እልቂት ነው። መደመር ብለው አገር እንዳጨረሱት ብልጽግና ብለው 86 ሚሊዮን ህዝብ ከድህነት ወለል በታች እንዳደረጉት ስለ ሰላም እያወሩ አገሩን በታሪኩ አይቶት በማያውቀው ደም መፋሰስ ውስጥ እንደከተቱት ሁሉ ብልጽግናዎች አብለጭልጨው በዚያ በነጭና ሰማያዊ አርማቸው አጅበው ብቅ የሚያደርጉት የትኛውም አጀንዳ የጤና ሊሆን አይችልም። እናም በትናንትና በስቲያው ብልጭልጭ ድግስ ላይ አንዳች ሴራ እንደተጎነጎነ መደበቅ አልቻሉም። ለመሆኑ የአብይ ኢሜል ፕሬዝዳንት አፋልጉኝ የተባለው ነገር የት ገባ የሚል ጥያቄ የሌለባቸው ጠቅላይ ሚኒስትሩ ለታደሰ ስልጣን ሰጪና ነሺ ሆነው ታይተዋል። ጀነራል ታደሰ ወረደን ከየት አመጣኸው እንዳይባሉ ደግሞ ከዲፕሎማቲክ ማህበረሰብ ጋር ተመካክሬ ብለዋል። ለትግራይ ህዝብ መሪ የሚመርጥለት የፈረንሳይ አምባሳደር ወይም የባርባዶስ አታሼ ከአብይ ጋር ተመካክረው ነው እያሉ ነው ወይስ ምንድነው የሚለውን ፌስ ነው ነገሩን ስንመረምር ቁም ነገሩን እናገኘዋለን። የሴራው ረጅም ክር የሚገኘውም እዚህ ውስጥ ነው። ከሁለት ሳምንት በፊት ህወሓት ታደሰ ወረደን የክልሉ ፕሬዝዳንት እንዲሆኑ መወሰኑን በይፋ ገልጾ እንደነበር አይዘነጋም። ጠቅላይ ሚኒስትሩ ግን ህወሓት የሰጠኝን ሾምኩ ለማለት ዙሪያ ጥምጥም ሲሄዱ ከርመዋል። የኢሜሉ የአማርጦኝ ጥሪም ሆነ የትናንት በስቲያው ድግስ የዚሁ ዙሪያ ጥምጥም የመሄዱ አካልና የረዥሙ ሴራ ክፍል ናቸው። እንዲያም ሆኖ ህወሓት ዛሬም የፖለቲካ ብልሃት ቸግሮት እየተካሄደ ያለው ሴራ እንኳን መገንዘብ ተስኖት ግጭት መጥመቅ በሚወዱትና ገና ከአንድ ዓመት በፊት ህወሓት ምርጫ ቦርድ የሚለውን ካልሰማ ጦርነት ገጥመዋለሁ ላሉት ጠቅላይ ሚኒስትሩ ምቹ ሁኔታን ከፍቷል። ፖለቲካዊ ንቃትና ብቃት እንደሌለው በግልጽ ያሳየው የስትራቴጂክ መሪም ችግር አለብኝ የሚለው ህወሓት መቀሌ ላይ ተቀምጦ ሲያዛጋ የትግራይን ህዝብ ጠላቴና ተደራጅቶ ይወጋኝ እያሉ በአደባባይ ለሚናገሩት ለጠቅላይ ሚኒስትሩ አሳልፎ የሚሰጠው ቀውስ ውስጥ ገብቷል። የአብይ ህወሓትና የትግራይ ህዝብ አንድ መሆናቸውን በተደጋጋሚ ንግግሮቻቸውና ተግባሮቻቸው ሳይሰስቱ የተናገሩት ጉዳይ ነው። ጠቅላይ ሚኒስትሩ ህወሓት እንዲሆን የሚፈልጉት እንደ አረና ወይም እንደ ባይቶናና መሰል ድርጅቶች ነው። ህወሓት ራሱን የሚመለከተው ደግሞ 2008 ወይም 2009 ዓመተ ምህረት ላይ ጀትም በጀትም ይዞ ይመራ እንደነበረው አድርጎ ነው። እናም ህወሓት ቀና ብሎ እንዲታይ የማይፈልጉት ጠቅላይ ሚኒስትሩ ደቡብ አፍሪካ ላይ ከራሱ ከህወሓት ጋር የተፈራረሙት በቂ የሰላም ስምምነት ሰነድ እያለ ጀነራል ታደሰን ምክንያቱና ዓላማው ያልታወቀ ሰነድ ለማስፈረም ድግስ ጥሏል። ጀነራል ታደሰን እንዳረጋ ከበደ ወይም እንዳሻርሊ ሐሰን ወይም አወል አርባ አድርጎ ለመመልከት መጣሩ የማይቀረው የጠቅላይ ሚኒስትሩ ምኞት ላለፉት 7 ዓመታት ትግራይን መርቶ አያውቅም። ልምራ ብሎ የገባውን ሰራዊታቸውንም ምስሊሞቻቸውንም የትግራይን ህዝብ ታግሎ አባሯቸዋል። እዚህ ጋር ጀነራሉ የገቡበት አጣብቂኝ ጥቂትም ቀላልም አይደለም። ለመሆኑ የትግራይን ቀውስ ማባባስ የስልጣን ዘመናቸው ተልዕኮ ያደረጉት ጠቅላይ ሚኒስትሩ የታደሰን ሹመት ለምን ተቀበሉት? ጀነራል ታደሰስ ምን ለማድረግ ተስማምተው ኃላፊነቱን ተረከቡ? ቢያንስ ከ270 ሺህ በላይ ሰራዊት ያዛሉ የሚባላቸው አብይ አህመድ የአገሪቱንና የምስራቅ አፍሪካን ኃይሎች ጦሩን ሁሉ ይዘው ትግራይን ሲወሩ የተከላከለውን ቲዲኤፍን የመሩት ጀነራል ወደ ፖለቲካው ስልጣን ሲመጡ ለሌሎች አገሪቱ ጀነራሎችና ወታደራዊ መኮንኖች ምን ተሞክሮ ይሰጣል? በእርግጥ በትናንቱ የብልጽግና ብልጭልጭ ድግስ ላይ የተሸረበው ድብቅ ሴራ እናቱ ማነች? ጌታቸው ረዳን አላሰራ ብለው ከርመዋል የተባሉት የህወሓት ሰዎች አሁንስ ለጀነራል ታደሰ የሚመቹ ይሆናሉ ወይ? መሬት ላይ ካለው እውነትም እየተካሄደ ካለው ፖለቲካ ጋር መዛመድ አቅቶት ራሱን እንደ ገዢ ፓርቲ በሚመለከተው ህወሓትና ከዚህ በኋላ ይህ ድርጅት ቀና ብሎ እንዲታይ በማይፈልጉት ጠቅላይ ሚኒስትሩ መካከል ጀነራል ታደሰ ወረደ ሚና ይኖራቸዋል? ህወሓትን ከህግ ለመፋቅ አንድ ወር የቀረውን የጠቅላይ ሚኒስትሩን ጦረኛ ዓላማስ እንዴት ይቋቋሙታል? እነዚህን መሰረታዊ ጥያቄዎች ለማብራራት ነገሩን የሚረዱትና ስለ ጉዳዩ መረጃ ያላቸውን ሰዎች ጠይቀናል። ባለፉት 2 የትግራይ መንግስት ጊዜያዊ ዓመታት ውስጥ በየትኛውም የኢትዮጵያ አካባቢ ያልታየ ሰላምና ዲሞክራሲ በዚያ ሰፍኗል። በየትኛውም የኢትዮጵያ ክፍል ሰላማዊ ሰልፍ እንዳይካሄድ የኦህዴድ ብልጽግና ከልክሎ እንደ በቲ ኦርጌሳ ያሉ ሰላማዊ የፖለቲካ ሰዎችን እየያዘ ሲረሽን፣ በትግራይ በሰላማዊ የፖለቲካ ትግል ውስጥ የተገደለም ሆነ ለአንድ ሳምንት የታሰረ ሰው የለም። አብይ አህመድና ምስለኔዎቻቸው በሚኖሯቸው ክልሎች ውስጥ ሰዎች ሲረሸኑ መንግስት ላይ ተቃውሞ ሰምታችኋል ተብለው እየተያዙ አዋሽ አርባ ሲጣሉ በትግራይ ክልል በመቀሌ ከተማ ላይ ብቻ ባለፈው የፈረንጆቹ ዓመት 14 ሰላማዊ ሰልፎች ተካሂደው በሰላም ተጠናቀዋል። ፕሬዝዳንቱንም ጀነራሉንም አውግዞ ጥያቄውን በሰላማዊ መንገድ አሰምቶ በሰላም ወደ ቤቱ የገባ ሰልፈኛ የታየው በትግራይ ክልል ብቻ ነው። በትግራይ ክልል ተቃዋሚ ፓርቲዎች የክልሉ መገናኛ ብዙሃንን ተጠቅመው ሀሳቦቻቸውንና ድርጅታዊ መግለጫዎቻቸውን ሲያሰራጩ ነበር። ይህ ብልጽግና በሚመራቸው የትኞቹም አካባቢዎች አልታየም፣ ወደፊትም ይፈጠራል ተብሎ አይገመትም። አቶ ጌታቸው ረዳ መፈንቅለ መንግስት አደረጉብኝ የሚሏቸው ሰዎች ጭምር ሚዲያ እንዲጠቀሙና ሀሳባቸው ለትግራይ ህዝብ እንዲደርስ ያደረጉበትን ያልተገደበ የሀሳብ ነጻነት የአብይ አህመድ ሰፈር በህይወት እያለ የሚያስበው ጉዳይ ሊሆን አይችልም። የትግራይ ክልል በአሁኑ ወቅት አንድም የፖለቲካ እስረኛ የሌለበት በመሆኑ ከአዲስ አበባ ጭምር እየወሰዱ የሚያስሩት እነ ሙስጠፋ መሐመድና ደስታ ሊንዳሞ ከሚመሯቸው 100 ሺዎች እስር ቤት ያጎሩት እነ ሽመልስና አረጋ ከበደ ከሚያስተዳድሯቸው የፓርላማ አባላትን ጭምር
አስረው የሚያሰቃዩት እና ሻርሊ ሐሰን ከሚገዟቸው የብልጽግና ክልሎች ሁሉ የተለየ ያደርገዋል። በትግራይ ክልል በህወሓት አመራር ውስጥ የተፈጠረው የፖለቲካ ልዩነትና መፈራረጅ የከፋ ቢሆንም በዚህ ምክንያት አንዱ በሌላው ላይ የህይወት ጉዳት አላደረሰም። ይህ ችግር በህወሓት አመራር ውስጥ የተፈጠረው በሌላ ሀገሪቱ ክልል ቢሆን ከዚህ ያነሰ ችግር ባጋጠማቸውና አብይ አህመድ በሚኖራቸው ክልሎች የተፈጠሩ የባለስልጣናትን መገዳደል ለሚያስታውስ ማንም ጤነኛ ሰው ውጤቱ የተለየ ሊሆን እንደሚችል መገመት ይቻላል። ደብረጽዮንና ጌታቸው ሊቀመንበርና ምክትል ሆኖ በመሩት ህወሓት ውስጥ የተፈጠረው ቀውስ ብልጽግና ውስጥ ደግሞ አደም ፋራህ ጀግነው አንድ ሆነ አንጃ ይዘው ለመንቀሳቀስ ቢሞክሩ ነፍሳቸው ብቻ ሳይሆን ሬሳቸውም እንዳይገኝ ተደርጎ ደብዛቸው እንደሚጠፋ የኮሬን የገኛን የጭካኔ ተግባራት ለተረዳ ሁሉ ግልጽ ነው። ይህንን ሁሉ ማድረግ የቻለውን ትግራይ ነው። እንግዲህ ጠቅላይ ሚኒስትሩ የትግራይ ህዝብ እንደሌላው ኢትዮጵያዊ መሆን ይፈልጋል እያሉ ያፌዙት። በእርግጥም ይህ ቅልጥ ያለ ፌዝ ነው። ከሰላም አንጻር ትግራይ ቢያንስ እሳቸው የምስራቅ አፍሪካን ጦር ይዘው ክልሉን ከመውረራቸው በፊት የተረጋገጠ ሰላም የነበረው ክልል ነበር። የእሳቸው ብልጽግና የሚመሯቸው ክልሎች ግን ከትግራይ ጦርነትን በፊት ሆነ በኋላ በትርምስ ቀውስ ውስጥ ናቸው። አሁንም ቢሆን ከብልጽግና ክልሎች ይልቅ ጊዜያዊ መንግስቱ በተቆጣጠረው አካባቢ ያለው የትግራይ ክልል ሰላም የተሻለ ነው። ቢያንስ እንደ አብይ አህመድ ክልሎች አውቶቡስ ሙሉ ህዝብ አይታገትም። የብልጽግና ሰራዊት ከትግራይ ከወጣ በኋላ ያስገድዶ መድፈር ዜና ወጥቶ አያውቅም። ብልጽግና በሚመራቸው ክልሎች ውስጥ ቢያንስ 10 ታጣቂ ድርጅቶች እርስ በርስም ከመንግስት ጋር ሲዋጋ የሚውሉ ሲሆን በትግራይ ግን ይህ የለም። ይህ ሁሉ ሀቅ ቢሆንም ጠቅላይ ሚኒስትሩ የትግራይን ህዝብ እንደ ሌሎች ኢትዮጵያውያን ሰላም እንዲያገኝና ወጥቶ መግባት እንዲችል በማለት የማያስቅ ኮሜዲ ተናግረዋል። ይልቅ እርስዎ አስተዳድሯቸዋለሁ በሚሉት ክልሎች ውስጥ ሰዎች ሲገደሉና ሴቶች ሲደፈሩና ሲታገቱ የሚሉበትን በሰላም ወጥቶ መግባትን ብርቅ የሆነባትን ዜጎች ሰላም እንዲያገኙ አድርጓቸው ያላቸው የለም። የብልጽግናው መንግስት የእልቂትና አፈና አገዛዝ እሱን በማወዳደስ የሚታወቁ ግለሰቦችና ድርጅቶች ሳይቀር ከትግራይ አንጻር ተነጻጽሮ ሲቀርብ አበባ ካሉ ያሉትን ይመስላል። ዛሬ እኮ የተቃውሞ ጎራ አንድ ሰላማዊ ሰልፍ ቢጠራ እስር ቤት ነው የሚወረወረው። ህዝብ ብሶቱን ለመግለጽ ሰላማዊ ሰልፍ እንደ የተገላቢጦሽ ሆነ። እንዲያውም በህወሓት ዘመን ሰላማዊ ሰልፍ አድርገናል። አንድነት ፓርቲ ላይም ሰማያዊ ፓርቲ ላይም ተደርጓል ሰላማዊ ሰልፍ። ከአዲስ አበባ እስከ ጎንደር አድርገናል። ከአዲስ አበባ እስከ አርባ ምንጭ አድርገናል። እየመራን ሰላማዊ ሰልፍ ጥበቃው ምኑ ይኖር ያ ማሳደዱ ማዋከብ ይኖር እንጂ ሰላማዊ ሰልፉን በአደባባይ ወጥተን ድምጻችንን እናሰማ ነበር። ጥበቃ ይደረገ። ዛሬ እኮ የለም። ዛሬ ብልጽግና በፈጠረው ህወሓት ባልተከላከለውና በአዲስ አበባ ቤተመንግስት በተባባሰው ቀውስ ውስጥ የሚገኘው የትግራይ ህዝብ ከብልጽግና ክልሎች የተሻለ ሰላምና ዲሞክራሲ ያለው በመሆኑ እንደ ሌሎች ኢትዮጵያውያን መሆኑን ሊመኝ አይችልም። ከቤተመንግስቱ 130 ኪሎ ሜትር ርቀት ላይ የሚታገት ክልሉ በታጣቂ ኃይሎች የሚታመስ የፖለቲካ መሪዎቹ እርስ በርስ የሚገዳደሉና አንድ ሌላውን የሚያስር እንዲሆን ፍላጎት ሊሆን አይችልም። ይልቅስ ሌላው ኢትዮጵያ አካባቢ እንደ ትግራይ ቢሆን ይሻላል የሚለውን ሐሳብ ይዘን ስንቀጥል ጀነራል ታደሰ ወረደ ይህንን ሰላም የበለጠ አስተማማኝ ማድረግ የተጀመረውን ሐሳብ በነጻነትና በሰልፍ የመግለጽ በህወሓት ፍቃድ ብቻ እንዲንቀሳቀስ የሚፈልገውን የሚዲያ አጠቃቀም ማስቆም፣ የመንግስት መገናኛ ብዙሃን ያለ ገደብ ክፍት የሚሆኑበትን መንገድ ተግባራዊ ማድረግ የጀነራሉ የቤት ስራዎች መሆናቸውን ብዙዎች ይስማማሉ። ከዚህ በተጨማሪም በ2015 ዓ.ም የአቶ ጌታቸው ጊዜያዊ መንግስት ሲመሰረት ያልነበረ አዲስ ችግር በክልሉ እንደተፈጠረ የሚገልጹ ሰዎች የክልሉ ፖለቲካዊ ማህበረሰብ ታቻምናና ዘንድሮ አንድ አይደለም ይላሉ። ያኔ የክልሉ ፖለቲካ የማህበረሰቡም ሆነ የህዝቡ አንድነት ነበረው። ጠላቶቹንም በህብረት የተፋለመ ነበር። አሁን ግን የአንድነት በፖለቲካ አመለካከት በአካሄድ ልዩነትና በአውራጃዊነት መከፋፈሉ የማይደበቅ ነገር ሆኗል የሚሉ ሰዎች ይህንን መከፋፈል የጋራ በሚያደርጉ ነጥቦች ላይ በማሰባሰብ አንድነትን መመለስ የታደሰ አዲስ ተልዕኮ ይሆናል የሚሉ ሰዎች ያልታደሱት የቤት ስራዎችም ብዙ መሆናቸውን ይዘረዝራሉ።